አይ ዶንት ላይክ ታዲያ እኔ ሳባረርሽ የት ሄድሽ? እኔ ጀስት በቃ ነው ባይ ባይ። ሞዴሬተር አንቺም ያችም ሙጃ ሞዴሬተራችሁን ቀሟችሁ። ምክንያቱም አትሰሩም። ትመጡና ወይ አበባ አትሰጡ ወይ አትደግፉ ወይም ሞዴሬተር ቶፕ ሞዴሬተር መሆን አለብሽ። ከዛ እኔን ለማናደድ ብለሽ ነው እኔ ባንቺ ልናደድ? ቦታሽን ያገኘሽው እብድ ለእብድ አንቺም ደንቆሮ ሁልሽም። የችኛዋ ፊት ለፊት ያበደች ናት በነገራችን ላይ። አንቺ ደግሞ ይቺ ፊት ለፊት ያበደች ስትሆን ነጭ ቅማል ፊት ለፊት ያበደች ስትሆን አንቺ ደግሞ ቤት ውስጥ ቁጭ ብለሽ ስንት ኪኒንሽ የምትቀሚነሽ የኔ ናት። እኔ በህይወት ያልካችሁ እግዚአብሔርም አመሰግነው፣ እግዚአብሔርም አመሰግነው። እንደኔ መከራ ማየት እንደኔ ስቃይ ማየት እንደኔ መሰደብ በተለይ በዚች በ13 ዓመት ውስጥ እንደኔ ስትራግል ሰው አንድ ቀን ዲፕሬሽን እኔ ዲፕሬሽን ምን ማለት እንደሆነ አላውቀውም። ምን ማለት እንደሆነ ዲፕሬሽን ምን ማለት እንደሆነ አላውቀውም። ጌታ ሆይ እላለሁ። ወይኔ ከሰው ላይ ያለው ራስ ምታት አይዘኝ ሰው በእናንተ ምድረ ዲፕሬሽና ይህን የተሰጠሽን ኪኒንሽን እየዋጥ ሸነኝ ላይ መተሽ ያ ቴራፒ አታድርግብኝ። እዛው ራስሽን አስተካኪ። መጀመሪያ ራስሽንና ራስሽን በዚህ አሁን በአንቺ ቤት እንግዲህ አንድ የሆነች እዚህ የሆነ ሰዓት መታ እዚህ የሆነ ነገር ስታወረሱ ይሄ ሀይወይ ነው ስትላት ዘላ ሰፈር ወይ ምትገባ እና መኔ በቃ ሼም ይዘኝና ከዛ ላይ ወረኛ አልኳችሁ። ወረኛ ማትልክ አከሌ እንዲህ ብለሽ አከሌ እንደዚህ ብለሽ አከሌ አቀንቃኝ። አሁን ነጭ ቅማል እንደዚህ ነጭ ቅማል እንዲ ትላንትና ነጭ ቅማል ገብተ ነጭ ቅማል ትላለች። ጉዲው ስለዚህ አንቺም ሙጃ አንቺም እኔ ጋር ቦታ የላችሁም እኮ ነገርኩሽ። የላችሁም አለው ሰውን እኔ ሰው ጥሩ ነው አለው። እጠቅምሻለሁ ትጠቅምኛለሽ አጠቅምኝም ገራሪ ጊዜ ናጨርሽብኝ። እኔ ይኸውልሽ ከአንቺ ጋር ቦን ኖሮ ዛሬ እዚች ጋር አልደርስም ነበር። እኔ እናት አልደርስም ወይ በጭጫለሁ ከአንቺ ግን እንዳንቺ አይነቱን አጠገቢ እኔ ባቡር ነኝ። አይሻለሁ ትሰቂያለሽ በስነስርዓቱ በዛ ባቡር ውስጥ ተመሳስለሽ የምትሄጅ ካልሆነ ወርውሬሽ ነው የምሄደው። እንደ አይነት አርጌ አውጥቼ ነው የምሄደው። እንዴ የኔ መቤት እኔ ከአንቺ ጋር አልወድቅ። ከአንቺ ጋር ጊዜን አልጨርስ። ይሄ ኮምፒቴሽን የውድድር ሰዓት ነው። በሰላም ካለ ቅናት ካለ ምናምን ያለሽን ታመጫለሽ ታቀርቢያለሽ። አለቅ እኔም ከኔ የሚቀርቡ ሰዎች አሉ። እነሱ ላይ ለመድረስ ነው የሚሄዱ። የኔ እናት ሳናስበው 46 አልፈን 47 ልንገባ ነው። ስንቶቻችሁ እንደ ጭነት አውርጃችኋለሁ። ትሰቀላላችሁ፣ ትወርዳላችሁ፣ ትሰቀላላችሁ፣ ትወርዳላችሁ። አያችኋለሁ፣ አትመቹም፣ ትወርዳላችሁ። አያችኋለሁ፣ አትመቹም፣ ትወርዳላችሁ። ፓስ የምታደርጉበት ቦታ ላይ ቶካቲቭ መሆና በቃ ብሮድካስቲንግ ላይ ፓስ እናደርጋል። ዝም ብላችሁ መታችሁ ግትር አትበሉ። ብዙ ሴቶች አሉ ያ ከእናንተ የበለጠ ዱብ አድርጎ 16 15 አንበሳ ቴንኪው ስላለሽልን ብለ እናንተ የሆነች ጋላክሲ ታወሩና እዚህ ጋራ ዓለምን የሚዞር ጋላክሲ መስል ቁጭ ልትይ ትፈልጋልሽ። የኔ እናት እኔ ስራ አለኝ። ባይኖረኝ ፊልም አይበታለሁ። ካሌለኝ እናቴ ስንት የሚሸከሸክ ወንዳ ያለው ቁጭ ብዬ እንደዚህ የኔ እናት ዋይ ለወደፊቱ እንዲህ ያልኩት ያይ ሰውዬ እንትኑ ውይ ቆይ እዚህ ላይ ብዙ የሚታይ ነገር አለ። ሴት ልብስ አለ የሚታይ እኔ እንዳንቻሉ ጉላንጆ ስከተልን ያለው እና ይቻላል። ለምሳሌ ይሄ ማለት ነው እንደ ቃል ያለው ማማ ባስሉስ ራስሽን ስታከብሪ ራስሽን ስትወጂ ራስሽ ጤና ስትፈልጊ አትልከሰከሽ። ታሙ ከመማቀቅ አስቀድሙ መጠንቀቅ። ሰው ነሻ፣ የሰይጣኑ ዓለም ላይ ነሽ ያለሽ። ሁሉም ያጠፋል። ገባሽ? ገባችሁ? እስቲ ሰው ማን ናይ
ታት በቃ እንዴት መነት እንዳለ እነግራታለሁ እኮ ለራሱ እምነት ይሄ እንደ ድሮ እንደ አሁን ለምሳሌ ሳምሪ እንደ ልጅነቷ ያቺ እንደ ትንሿ ብጩቅሏ ሳምሪ እኔ ሳምሪን አሁን አላምናትም አልኩሽ እኮ ግን አፈቅራታለሁ፣ እወዳታለሁ፣ ህይወቴን እሰጥላታለሁ ልጄ ስለሆነች። እምነት ግን የለኝም። እምነት በራሴ ላይ ብቻ ነው፣ በአምላኬ ላይ። እንግዲህ አስበሽዋል። አሁን ይህንን ቶፒክ አርጉት። እንዲህ ብላ አለች በሉ ፊሎዬን እነዚህ ጨቅላዎቹን ህፃናቶቹን ታምኗቸዋላችሁ? አይጎዷችሁ ነው። እዚህ ትመጪና እወድሻለሁ እንዴ? እኔ ለምወደው ሰው እኔ 600 700 ሰው ስታዩ አንድ ነገር ልንገራችሁ። ምድረ ሙጃ ማለት ነው። አንድ ነገር ልንገርሽ። አሁን 500 ሰው ነው ያለው፣ 600 ሰው ነው ያለው። ጌም የምትልኪ ከረፈፍ፣ በተለይ ዙዙ ነሽ፣ ዙዙ የምትባይ ኦኬ። ሰው የበዛበት ቦታ ላይ ጌም አትላኪ። አርፈሽ ቁጭ በይ። እኔ ጌም መተዳደሪያ አይደለም። መተዳደሪያ የራሴ ህይወት ከ20 ዓመት በፊት የገነባሁት ቁጭ ብዬ የምበላ ቀድሜን ያሰብኩበት ቀን መስራት እንዳለብኝ መማር እንዳለብኝ። ሰው ሲበዛ ስታይ አንቺ ዙዙ ጌም ትል አንቺም መሰሎች። የሰው ብዛት ምን ይጠቅማል? እኔ 100 ሰው ይዤ 100 ሰው ይዤ ማለት ነው 100 ሰው ይዤ ይኸውልሽ አንድ ጊፍተር የእሱ አካውንት አይተነካም። የኔ እናት ሴቭ አይደለም ከአንቺ ብዘ ጥራት በይ። አትላክብኝ፣ ወደዛ ሰው ስታይ አትላኩብኝ። አትላኩብኝ። እኔ ሰውን የማየው ሰው በሌለበት ሰዓት ነው። ኦኬ ሁልሽም ቅርብ ወራጅ ነሽ። ብር ሊኖራችሁ ይችላል 100 ሺህ 200 ሺህ፣ ግን ጭንቅላት የላችሁም። ሁልሽም እዚህ ላይ የማይሽ ማለት ነው። ሁልሽም ግን ጭንቅላት የላችሁ። ተማሩበት፣ ቢልድ አድርጉበት። ያ ብሩ አይደለም እናንተ ውስጥ መቆም ያለበት ቆራጥነት። ኦኬ ራስ ላይ ቢልድ ማድረግ፣ ያ ወድቆ መነሳትን መማር። እኔ በህይወቴ ፍርሃትን ማስወገድ እሱን ያዙ መጀመሪያ። ከተቀመጠ ብር ላይ ቁርስ ከምትበይ ቁርስ ከምትበይ ቁርሱን ትተሽ ያ ብሩን አውጥተሽ 5-10 ሳንቲም እንዲጨምር የሚያደርግ ጭንቅላት ይኖርሽ። ኮቴ ብር መሰብሰብ ብቻውን ምን መደድ? ብር ትሰበስቢያለሽ። ምንድን ነው የምትፈልገው ስትበይ ማግባት ነው የምፈልገው ትልሽ፣ በብር መውለድ ነው የምፈልገው ትልሽ። በቃ እዛ ጋር ነው የምትወድቅ። እዛ ጋር ነው በቃ ወድቀሽ የማገኘሽ። እንዴ ጌም ተጫውቶ እንዴት ሰው ያገባል? እኔ ጌም ተጫዋች ብር ካገኘሁኝ አሁን እቺ ባልትና የከፈተች ልጅ፣ አንዳንድ ሴት ደግሞ አለ አሁን ቅርብ ቀን ባልትና የከፈተች ልጅ እናቷ የከፈተችለት እናቷ የሞቱባት ዱባይ ማለት ነው። ከመጀመሪያ ቀን ጀምሮ አውቃታለሁ። እኔ ቤት ነው የመጣችው። ማነው ስሙ? መሰረት መስከረም ማነው ስሙ? ምስኪን መሰረት። ያ ዛሬ አያችሁ ከስር ጀምራ ለፍታ እራሴን ነው የምታሳይ። ለፍታ አያችሁ ሰው ቤት ሆና እግዚአብሔርን ይዛ። ዛሬ ግን ዱባይ ከእናንተ ቂጧን ሳትሰቅን የሄዱ ያፓፓዬ ያመሸት ሲል እራሷ ትምጣ። አዳሜ ዚዞ ላይ ያኳምን ባሩዱ እሷ ሼፍ ናት፣ አለቃ ናት። አንተን የምትልክ ኦኬ። ይህን ጌታ እንዳትላላክ መላላክ የኛ ዘር አይላላክም። እንዳትላላክ ራሱ የፈለገ ሰው የዞለ ያኳምን የምን መላላክ ነው? እዚህ ቁጭ ብዬ እኮ የማሳድጋችሁ እኮ ጀግናው ናችሁ እንድታርግ ነው። ማንም ለማንም አይላላክ። ወደ ቤትም እንዞራለን። አሁን ካለፍን ነገር ቁጭ ብለ ውሃ አንጣ ትለዋለች ወይዘሮ ፊሎ ማለት ነው። እሺ ዛሬ ልባችኋለሁ
መሲ የኔ እናት በነገራችን ላይ ነፍሲ ማርገን ናቸው። ግን ጥንካሬ እንደዚህ አይነት ሴት በቃ እንደዚህ አይነት በቃ ጀግና ሴት በቃ ባላት ነገር ጀግና ራሴን ነው ማስታወሳት። እንደዚህ አይነት ሴት ሳይ ፍቅር አስተምሪያቸው። ፍቅር በግርድና ነው። ፍቅርና ትእዛዝን የማትለይ ፍቅር በግርድና ነው። ቁጭ በለሽ እናንተ ኖ ኖ ኖ ራስሽ ለመነሳት ሞገድ ዱኩማን አራ ሁዱ ሀደቂ አለ ፍቅር አስተምሪያቸው። የምን አባሽ ፍቅር ነው? ዛሬ እንደዚህ ቁጭ ብላ ማዘዝ የለመደች ነገ ስራ የሆነ ነገር ተነስታ በራሷ እንዳታደርግ ነው። አንቺ አህያ ሂጅና ልጅሽ ላይ እንደዛ ሳድግ ነው። እንዲህ ብሎ ነገር የለም። አልታመመችም፣ ስራ አልያዘችም። ዋንጣ ኖ አይቻልም። ራሷ ተነስታ ነው ውሃ ከፈለገች አንድ ጊዜ ብላ ነው ተነስታ መነሳት ያለባት። አንቺ ድኩማን እንዲያርጋችሁ አሳድጋችሁ ነው ዛሬ ስራ የማይፈልጉ ፋውል ሶፋ ላይ ተቀመጠ ስራ አይወድን ምን ጥርቅስዬ ህዝቡን የኔ እናት 7 ይሁናት የራሷን ልብስ እንድታጥብ ማሽን እንድትከት የበላችበትን እንድታጥብ ነው ማደርጋት። የኔ እናት ያ ስፖርት አሰርቻቸውን የተነሳሁት እንዲህ ብሎ ነገር የለም። እኔ ጋር ዛሬ የምታያቸው ልጆች ጧት እያስነሳው ቅጣት የኔ ስፖርት ነው። እከክ ሰው ያስጠላል ስላላችሁ ያስጠላል አትበሉ። በራሳችሁ ተመሩ። በቃ ይሄ ነገር ነውር ነው። ከዚህ ነውረኛ ሴት ጋር ወይም ከዚህ ነውረኛ ወንድ ጋር አልቆም። እኔም እኔ ራሴ ልንገራችሁ አይደለም አንዳንዴ እዚህ ቤት እንዲገቡ የማልፈልጋቸው ጨዋ ሴቶች እንዳሉ ታውቃለች። ምክንያቱም ይሄ ቤት የባለጌ የስድብ የምናምን ምክንያቱም እኔ ራሴ ይሄ ቦታ ለእናንተ አይሆንም ነው የምላቸው። ሶሻል ሚዲያ ለእናንተ አይሆንም የምላቸው ሴቶች አሉ። ለምን የእነሱን መንገድ ንጹህ ሆኖ እንዲሄዱ ስለምመኝላቸው። አይ በቃ ይሄ ቦታ የእናንተ አይደለም። የእናንተ ቦታ ሀገር መምራት ነው። የእናንተ ቦታ ህዝብ መምራት ነው። ይሄ ቦታው እኛም ስለተንበጫረቅንበት ምክንያቱም ጥቅም ስላለው ነው እዚህ ጋር የምንበጫረቀው እንጂ ወደ ነው ማለት ነው። ጂጂ እያስገብኝ ጭራሽ ዩዘር ብሎ እኔ ቤት ሊገባ ዩዘር ብሎ እኔ ቤት ሊገባ ዩዘር ብለን እኔ ቤት ልትገባ አሁን ነው የሚያመኝ። እንግዲህ አሁን እንኳንስ